አንዳንድ ጥያቄዎች ለጠየቃችሁ ጥያቄ ስለ ፖፖ በዚህ ውስጥ ሊጋራችሁ ብዬ ነው የተጠየቁት። ጥያቄ አንደኛው ሊንካችን እንዴት አድርገን ነው ለሰው የምንልከው? ሌላ ደግሞ ሊንካችን እንዴት አድርገን ነው በራሳችን ላይ አስገብተ ነው ዊዝድሮ ማድረግ የምንችለው የምለው እና ሌላ ነበረ ጥያቄ በእግዚአብሔር። አዎ እኛ ኤጀንት ያልሆነው ልጆች በራሳችን ላይ ዊዝድሮ ማድረግ እንችላለን ወይም ደግሞ ሰው በእኛ ላይ ማድረግ ይችላል እንዴ የሚል ጥያቄ ነበረ። እነዚህ ጥያቄዎች ሊመልስላችሁ በቀላሉ። ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዛሬ እንግዲህ ይዤላችሁ የመጣሁት ስለ ፖፖ አፕሊኬሽን ነው። ፖፖ አፕሊኬሽን በነገራችን ላይ እየሰራ ሰው እየተጠቀምበት ነው። እናንተም ደግሞ ዳውንሎድ ያደረጋችሁት ያልሰራችሁት ልጆች ብታወርዱትና ብትሰሩት በጣም አሪፍ ነው ብዬ ሪከመንድ አደርጋለሁኝ። ዛሬ ለተጠየቋችሁ ጥያቄዎች አንደኛ ሊንክ እንዴት አድርገን ነው የምንልከው፣ ሊንካችን ደግሞ በራሳችን አስገብተ ነው እንዴት አድርገን ውዝድሮ የምናደርገው። ምክንያቱም አንዳንድ ጊዜ ሰው ላይ መላክ ወይ ደግሞ ሰው ላይ ውዝድሮ ማድረግ ካልፈለግን ራሳችን ላይ ውዝድሮ ማድረግ እንችላለን ማለት ነው። ያ ነገር የምንችለው ግን ጀንት ከሆንን ብቻ ነው። ጀንት ካልሆንን ሰው ላይ ውዝድሮ ማድረግ እንችላለን። ሰው ግን እኛ ላይ ማድረግ አይችልም። እኛም በራሳችን ላይ ዊዝድሮ ማድረግ አንችልም ማለት ነው። እንዴት አድርገን ነው ሊንክ የምንልከው የሚለው ነገር ላይ ጀምሮ እና ላሳያችሁ አንዱ ምንድን ነው እያንዳንዱን ማለት ነው። ስለዚህ ጋይስ አሁን ወዴት ነው የምትሄዱት? ቀጥታ ወደ ፖፖችን እንሄዳለን ማለት ነው። ፖፖችን ላይ ገብተናታል። እንግዲህ ፖፖችን ወዴት ነሽ? አሁን ወደዚህ ነው የምንመጣ። ወዴት ነው የምንሄደው መሰላችሁ? ግዴታ ኤጀንት የሆነ ሰው ብቻ ነው ኮይን ትሬዲንግ ያለው ማለት ነው። ኮይን ትሬዲንግ ያላችሁ ኤጀንት ስትሆኑት ብቻ ነው እቺኛው ኮይን ትሬዲንግ ላይ ትሄዳላችሁ ማለት እሷን ትጫናላችሁ። እሷን ከተጫናችሁት በኋላ ደግሞ ወዴት ነው የምትሄዱት መሰላችሁ? እሷን ትጫናላችሁ ማለት ነው። አሁን ምልክት ያደረኩባት እሷን ከተጫናችሁት በኋላ ወዴት ነው የሚወስዳችሁ? ወደዚህ ያመጣችኋል ማለት እዚህ ፓርት ላይ ነው የምትመጡት። ከዛችኛው በኋላ ደግሞ አሁን የምትጫኑት ደግሞ ወዴት ነው? ቶፕ አፕ የምትለዋል ማለት ነው። ቶፕ አፕ የምትለዋን ከተጫናችሁት በኋላ የሚያመጣላችሁ ቦታ ጋር ትሄዳላችሁ። አሁን ደግሞ እነዚህ ያመጣችኋል ማለት ነው። ከነዚህ ውስጥ ቹዝ ያላቸው ምርጫ ያላቸው ሶስት እንትኖች ይመጣል። ሶስት ቦታዎች ይመጡልናል ማለት ነው። ከነዚህ ሶስቱ ቦታዎች እኛ የምንመርጣቸው የትኛውን ነው? እቺ መሀል ያለችው አይረን የምትለው ማለት ነው። ኖት አይረን ቴሮን የምትለውን እንመርጣታለን። እቺውትና ማለት ነው። እቺን ነው የምትመርጡት መስመር ያደረኩባት ማለት ነው። እሷን ከመረጣችሁት በኋላ በነገራችን ላይ ብዙዎቻችሁ ታውቃላችሁ፣ ግን ለማታውቁት እና ለጠየቃችሁ ልጆች ነው የምነግራችሁ ማለት ነው። እሷን ከተጫናችሁት በኋላ ምንድነው የሚመጣላችሁ? ዩ ሃቭ ሰሌክትድ አይረን ይለና ቲሮን ይለና ከዛ ይመጣላችኋል ማለት ነው። ይሄንን ከዛ እኔ በነገራችን ላይ ስክሪን ሪካርድ ላይ ቪዲዮ መስራት የመጀመሪያ ጊዜ ነው። በቻልኩት አቅም እንግዲህ እያስተካከልኩ እየነገርኳችሁ ነው ብዬ አስባለሁ። ከዛ በኋላ ግን ያልገባችሁ ነገር ካለ ጠይቁ ይመልሳችሁ ማለት ነው። እዚህ ጋር ኮንፊርም የምትለዋል እንጫናለን ማለት ነው። ኮንፊርም ከተጫን በኋላ ስክሮል እያደረግ ወደ ላይ እናመጣለን። ከዛ በኋላ የቱ ጋር እንጫናለን ብትች ኮፒ የምትለውን ከነካናት በኋላ ከዛ እቺን እንደዚህ ትጫናላችሁ። ከዛም በቃ ኮፒድ ብሏል አለቀ። አንዴ ነው የምትጫኑት። እኔ ደግሜ የተጫንኩት አሁን ያልሆነ መስሎኝ ነው። አንዴ ነው የምትጫኑት። ከዛ በኋላ ምን ታደርጋላችሁ? እዚህ ቦታ ላይ ምንም አይነት ነገር ሳትነካኩ በስልካችሁ በተን ብቻ ቺኛዋን ተጫናችሁ ማለት ነው። ወደኋላ ትመለሳላችሁ ማለት ነው። ወደኋላ ከተመለሳችሁት በኋላ ከዛን ትወጣላችሁ ከዚህ ማለት ነው። ቀጥታ አሁን ደግሞ ወዴት ነው የምትሄዱት መሰላችሁ? ወንድሞ እህቶቼ እስኪ ምንድነው በጣም እምቢ አለኝ መስመሩ ላይ ሆነብኝ ማለት ነው። እና ከዛ ልክ ከዚህ ትወጡት እና ወዴት ትሄዳላችሁ? እቺኛዋን ትጫናላችሁ ማለት ነው። እቺኛዋን ሜሴጅ መላከዋል። እሷ ጋር ስትገቡት ለምሳሌ አሁን እኔ ለማን ላክ እስኪ ለመስቴ ላክላት ስለምትፈልግም በዛው ማለት ነው። እዚቹ ጋር እቺኛዋን ጋር ሄድኩት። ግን እናንተ የምትፈልጉት ሰው ላይ መላክ የምትፈልጉት ሰው ላይ ትሄዳላችሁ ማለት ነው። እኔም እሷን እጫናታለሁ። ይኸው መስቴ እንደዚህ ተጭኛታለሁ ማለት ነው። ከዛ በኋላ ምን አድርጋለሁ መሰላችሁ? አሁን ደግሞ ከመስቱ በታች እንግዲህ ያው ለመላክ ስለሚፈልግ ሴይ ሳምቲንግ የሚለው ቦታ ላይ እቹን ይሁን ማለት ነው። ከዛ ትጫናላችሁ እሷን እንደዚህ ወታች ስትጫኑት ኦ ማይ ጋድ ተሽከረከረብኝ ስልኬ ማለት ነው። ከዛን እቺን ምን ነው አልቆ ማለት ተው እንጂ ይኸው እቺኛው እንደዚህ ስታደርጉት
ፓስት የምትል ትመጣለች ማለት ነው። ከዛን ፓስት የምትለውን ከነካችኋት በኋላ የእናንተ ሊንክ ወደ ላይ ይወጣል ማለት ነው። ያንን ሊንክ ለዛ ሰው ልካችሁታል ማለት ነው። በዚህ አጋጣሚ ደግሞ ሌላ ጥያቄ መሰላችሁ፣ እንዴት አድርገን የሌላ ሰው ሊንክ መቀየር የምንችለው የምለው ጋር ሊሄድና እስኪ እሱን ትንሽ ላሳያችሁ። እሱ ጋር የምትሄዱት እንግዲህ እዚች ጋር ነው የምትጫኑት። ከዛ በኋላ ወዴት ነው የምትሄዱት? ቀጥታ ወደዚህ ወደ ፖይንታችሁ ማለት ነው። ወደ ፖይንታችሁ ነው የምትገቡት። ፎር ኤግዛምፕል ዊዝድሮ ለማድረግ ስንፈልግ ነው እንግዲህ ይሄኛው የምንጠቀመው ማለት ነው። ከዛችን ትጫኑትና እዚች ጋር ከገባችሁት በኋላ ዊዝድሮ፣ እኔ አሁን 100 ሺህ ስላልሞላ ዊዝድሮ ማድረግ አልችልም፣ ግን ላሳያችሁ ብቻ ስለፈለግኩት ነው። ሶ ጋይስ ምንድነው የምታደርጉት? ያው እቺ ይሄንን ከተጫናችሁት በኋላ አሁንም ደግሞ ዊዝድሮ የምትለዋን ያው ትጫናላችሁ ማለት ነው፣ እቺኛዋን። ከዛችን ከተጫናችሁት በኋላ ምንድነው የሚሆነው መሰላችሁ? ከዛን ወደ ድምትመጡ ወደዚህ ይመጣላችኋል ማለት ነው። ከዛን አሁን ዩኤስቲዲ የምትለውን ስታገኙት ምንድነው የምታደርጉት? ለመቀየር ነው እንግዲህ አሁን እንፈልገው ማለት ነው። የመጀመሪያ ለምሳሌ አሁን ይሄ ነው እዚህ ያለው ማለት ነው። ይሄ የኔ ሊንክ ሳይሆን የሌላ ሰው ሊንክ ነው። ሌላ ሰው ነው የላከልኝ ማለት ነው። ለኔ ይሄ ነው ሊንኩ። ይሄን ሊንክ ግን አውጥቼ የሌላ ሰው ሊንክ ማስገባት ከፈለኩ እንዴት ነው የምጠቀሙ ነው አሁን መልሱ ልሰጣችሁ የፈለግኩት። ግን ያልገባችሁ ነገር ካለ መጠየቅ ትችላላችሁ በኮሜንት ማለት ነው። ከዛ በኋላ እንዴት ነው የምታደርጉት? በሳችኛው ሜትድ የምትለው አካል ትመጣላችሁ ማለት ነው። ቆይ ምልክት አላረኩባት መሰለኝ። ወደኋላ እስቲ ባክ ሊበልና ሜትድ የምትለዋን እንደመጫን ስል ምልክት ላርግላችሁ። እችሁትና እችን ትጫናላችሁ ማለት እችን ከተጫናችሁት በኋላ ከዛን እንደዚህ ያመጣል ማለት ነው። ከዛን አሁን ደግሞ ትልቁ ነገርና ቦታ ብዙውን ጊዜ ሰው የሚሳሳትበት እቺ ቦታ ናት ማለት ነው። እችሁትና በተለይ እችኛዋ ማለት ነው ቪው የምትለዋል። እቺን ቪው የምትለዋን አንዴ ክሊክ ስታደርጉት የራሳችሁ ምስጢር ኮዳችሁን አስገቡ ይላችኋል ማለት ነው። አሁን እንግዲህ ምስጢር ኮዳችሁን ስታስገቡት ምን ያመጣላችኋል? ይሄንን ካላስገባሁት እኔም ስለማያመጣ ቆይ አስገባ መሰለኝ። እንግዲህ ብታዩትም ምንም ችግር የለውም መሰለኝ። እናንተ እንዳትሰርቁኝ ብሬን ወይስ እንዴት ነው? ይሄ ነገር ይቅርብኝ። ቆይ ማደበቅ አልችልም እኔ እንዴት እንደሚደረግና እንደሚደበቅ አልችል አላውቅም። ግን ይሄ ነገር ምንድነው የሚያሳየው? ኦኬ ከዛ በኋላ እኛ እቺን ከተጫናችሁት በኋላ እንግዲህ ያው እንትኑን ተስገቡት። ለምሳሌ አሁን ይሄን ካስገባው ሌላ ኮድ ካስገባው እንደማይከፍትልኝ ስለማውቀው እስኪ ላስገባና ሊሆን እንግዲህ አትወሰዱብኝ እሺ። ቆይ እስኪ ተሳስቻለሁ ነው። ከዛ እሱ ራሱ እንትን አስገባም ጎሽ። ሶ ጋይስ ይሄንን ካደረጋችሁት በኋላ ምንድነው የሚመጣላችሁ መሰላችሁ? እቺውትና ቆይ መስመር ላድርግላችሁ። እቺውት ነች ትንጥያ ኤክስ ማለት ነው። እቺ ትንጧ ኤክስ ስትመጣ ምንድነው የሚሆነው? ይጠፋል። ከዛ ይሄንን ታጠፉትና ከዛ በኋላ እቺኛውን እንዲህ ስትነኩት እቺኛው እንዲህ ስትጫኑት፣ አሁን እኔ መጫን ስላልፈለኩ ነው እንጂ እቺን ከተጫናችሁት ኤክሷን ይጠፋል ማለት ነው። እሱ ከጠፋ በኋላ ምንድነው የምታደርጉት? ኮፒ ያደረጋችሁት መጀመሪያ ስለነበረ ያ ሰው ሲላክላችሁን ከዛ እዚች ጋር ጫን ስታደርጉት የዛ ሰው ኮፒ ይመጣል ማለት ነው። ሲመጣ ደግሞ እናንተ ምንድነው የምታደርጉት? ሳሚት ምጥቋይ እቺ እናጥፋላት። ከዛን እቺኛዋን ሰሚቷን ትጫናላችሁ ማለት ነው። ሰሚቱን ተጫናችሁ ማለት ደግሞ ምንድነው የሚያደርገው ታዲያ? እሱ ራሱ ወደ ኮይናችሁ ወደዚህኛ ሰው ልኳል ማለት ነው። በእርግጥ እኔ አሁን ስለሌለኝ መላክ አይችልም ማለት ነው። እንጃ ያለችኝን ልኮ ከሆነ ለመላክ ከፈለጋችሁ ቼክ ዲታችሁ፣ የሌላ ደግሞ ካልፈለጋችሁ ደግሞ ካንስል ትጫናላችሁ ማለት ነው። ምክንያቱም እኔ አሁን ኮይኔ 100 ስላልሞላና ፐርሰንቱንም ስላላስገባሁት ምንም ሊቀበለኝ አይችልም ማለት ነው። እኔ እንደዛ ነው እላችኋለሁ። እንግዲህ ያልገባችሁና ያልተረዳችሁት ነገር ካለ በዚህ መሀል ጥያቄውን መጠየቅ ትችላላችሁ። እንደዛውም ደግሞ ሌላ ምን መሰላችሁ፣ የራሳችሁንም ማስገባት ከፈለጋችሁ በዚሁ አጋጣሚ የራሴንም እንዴት ነው ማስገባ ለምለው ሊንካችሁን እዛ ጋር እንትን አድርጋችኋል፣ ኮፒ አድርጋችኋል መጀመሪያ ማለት ነው። መጀመሪያ ኮፒ